መጽሐፍ ቅዱስ ሚስት ለባሏ አትከልክለው ይላል ሲል ያ ማለት አስገድዶ መድፈር ጥቃት እንዲፈጸምባት ይፈቅዳል ማለት ነው ወይ? ክላሪፊኬሽን ነው እየጠየቅኩ ያለሁት እንጂ ኮንክሉዥን አይደለም ያደረኩት። ያንን ሐሳብ እንደ ሐሳብ አይደለም ያስቀመጥኩት ማለት ነው። ሰላም ላንቺ ይሁን እህቴ። መጽሐፍ ቅዱስ ሚስት ባሏን መከልከል የለባትም ብሎ ሲናገር አስገድዶ መድፈርን ይፈቅዳል ማለት ነው ወይ ብዬ እየጠየቅኩ ነው ያልሽው። እንደዛ ብለሽ አልጠይቅሽም። ከታላቂ ይቅርታ ጋር ላስታውስሽ አንዴ አይደለ? ስለዚህ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው ያልከው ባይ ዘ ዌይ። መጽሐፍ ቅዱስ ሚስቶችን ከከለከለ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ ይፈቅዳል ማለት ነው። እንደዛ ብለህ ነው እየተናገርክ ነው ያለው ማለት ነው እንጂ እንደዛ ማለት ነው ወይ ብለሽ እየጠየቅሽ አልነበረም። ዳጸ ልሳን ከሆነ እሰየው ዳጸ ልሳን ከሆነ እና ሁለተኛ ቪዲዮሽ ላይ አሁን አስተካክለሽ የተናገርሽው ነገር አለ አይደለ? እንደዛ ተናግረሽ እንዲሆን ነው የኔ ምኞቴ። ክርስቲያን እንደሆንሽ ተሰላየውኝ መጽሐፍ ቅዱስን የሚቃረን ነገር እንድትናገሪ ፍላጎቴ ስላልሆነ ማለት ነው። ከዛ ውጪ ግን አንዳቸውን አይከልክሉ የሚለውን መጽሐፍ ቅዱስ ብቻ ሳይሆን ሳይንሱ የሚለው አይነት ነገር አስቀምጠሻል። ጥሩ ነው፣ ግን መጽሐፍ ቅዱስ ሲናገረው የራሱ የሆነ ክብደት አለው። ሲቀጥል ደግሞ አንዳቸውን አይከልክሉ ሲል መጽሐፍ ቅዱስ ምን እያለ መሰለሽ? አንዴ ከተጋቡ በኋላ በሚስት በገዛ ስጋው ላይ ስልጣን የላትም ስልጣን የባሏን ብሎ የለ። ባልም ደግሞ እንደዚሁ በገዛ ስጋው ላይ ስልጣን የለውም ስልጣኑ የሚስቱ ነው ብሎ ስለተናገረ ባል ነው አይኔ በቃ እንደው አልፈልግም ማለት አይችልም። እንደዚሁ ያ በስጋው ላይ ሙሉ ስልጣን አላት ሚስትየዋ። ያ የባል ስጋ የራሷ ስጋ ነው። እንደፈለገ ነው አልፈልግም ማለት አይችልም። ኦሬዲ የራሷ ስጋ ነው ማለት ግንኙነቱን የመፈጸም ሙሉ መብት ነው ያላት። የሆነ ኤክሰፕሽኖች ካልተፈጠሩ በስተቀር አሁን እዚህ ላይ ስትናገሪ ነበር የህመም ፔሪየድ ላይ ምናምን በትውንስ ምናምን ነገር የሚል ነገር ነው። እኔ አስቀድሜ ቪዲዮ ላይ ማስቀምጫለሁ። እንደዚህ ነገር ካለ አንዳቸውን መተባበር ስላለባቸው ከመም እንዲወጡ ይደጋገፋሉ እንጂ ወደ እንደዚህ ነገር መምጣት የለባቸውም። ስለዚህ ምንድነው መጽሐፍ ቅዱሳችን መከላከል የለባችሁም ሲል ከምን አንፃር ነው? አንደኛው ሰው በሌላኛው ስጋ ላይ ሙሉ ስልጣን ስላለው ጭምር ነው። ስለዚህ ሰፖርት መደራረጊያም ጭምር ነው። ከዚህ አንፃር እዚህ ጋር እንደው በደንብ መያዝ ያለብን ነገር ምንድነው ማለት ነው? ሚስትም ሆነ ባል አንዳቸውን መከልከል የለባቸውም። በቃ አለቀ። ይሄ በኋላ ላይ ለሚመጡ ችግሮች ሁሉ በዚህ ምክንያት ለሚመጡ ችግሮች ማለት ነው ፍቺ ሊሆን ይችላል ወይ ደግሞ አሁን አንቺ የምታነሺው አስገድዶ እንደዚህ አይነት ነገር የመፈጸም አይነት ነገሮች ምናምን እንደዚህ ነገሮችን ሁሉ የሚፈጸም ምንድነው የሚቀርፈው እዚህ ምንጩ ላይ ሲሰራ ነው። አለቀ። ስለዚህ ክርስትና ገና ከጅምሩ እነዚህ ነገሮች አይፈቅድም። ስለዚህ ሚስትም ነው ማለት አትችልም፣ ባልም ነው ማለት አይችልም ከተነሱት እነዚህ እንዳልኩትም ይሄ ሬር ኤክሰፕሽኖች በስተቀር ማለት ነው። ይቆየን። ኦኬ ፌደራሉም አሉ መከላከያው ትላል እነሱ ነው የምንልክባቸው ትላል ሲቀልዱ። እሺ እንዴት አለ? ሰላም ደርሶ እንዲያውቁን እንዴት ነህ? ደህና ነህ? አለ በህይወተ ስጋ በህይወተ ነፍስ አለው ዲያቆን እንዴት አሉ? ሰላም ነው? ተጠራጠርኩ እኮ ኤአይ እንዳይሆን ብዬ። ኧረ አለው ዲያቆን። አይ በጣም ጥሩ መልእክት ነው። አውሽ ሞር መተው እነሱ ይሄንን አላማ ይሄንን ጎል የያዙት መነጋገር ብቻ ለቁጣው ምናምን ሳይኖር እንግዲህ እዚህም አሉ የሚገርምህ ይመጣሉ ቤተክርስቲያንም በተቻለና እንትኑ አላማው ለሴቶች ህይወት ሴቶች መቆማቸው ምኑ ቅዱስ ነበረ። ግን ታሪኩን ወደ ኋላ ሄደ ስታየው ከተጀመረበት አላማ እንትኑን እየሳተ ነው የተነሱበት ማለት ነው። አሁን ይሄን ያህል ዘመን ተበድለናል። አሁን ደግሞ አምባገነንነት የሚል ነገር ነው እየያዘ የመጣው እና እንደው አቅርቦ ማስተማር ቢቻል አቅርቦ ማሳወቅ ቢቻል። ምክንያቱም ሞራልን ሪስፔክትን ይሄ ማክበርን መራራትን ማፍቀርን ምንን የሰጠው መጽሐፍ ቅዱስ ነው እንጂ የትኛውም ዓለም አይደለም። የትኛው የእግዚአብሔር ባህሪያት ናቸው እነዚህ ነገሮች ርህራሄ፣ ፍቅር፣ ደግነት፣ መታገስ ምናምንና ስለዚህ እነዚህ ልጆች ቁጣውን ቢተውትና አሁን መቆጣቱን የሃይማኖትን መንቀፉን የሃይማኖት አባቶችን መንቀፉን ቤተክርስቲያን የምትሰጠውን ቅዱስ ጋብቻ ላይ ነው የኔ ስጋ የኔ ነው
አሁን በጣም ከባዱ ነገር ሚስት በገዛ ስጋዋ ስልጣን የላትም፣ ባል በገዛ ስጋው ስልጣን የለውም። ተዋደው ተከባብረው ይኑሩ ያለውን ኖ ስልጣኑ መብቴው የኔ ነው፣ አንድ ከወለድኩ በቃኝ ካልኩ በቃኝ ነው የኔ መብት ብቻ የሚለው ነገር ደግሞ እነዛ ጧት የተቆጡትንም ጭምር ቁጣቸውን ትተው ምናቸውን ትተው መተው መወያየት ቢችሉ እንዴት አድርገው አብሮ መስራት እንደሚቻልና በየገጠሩ ላይክ አላማቸውን ተነጥቀው ትዳር ውስጥ የተከተቱ ጥቃት ከደረሰባቸው በኋላ ደግሞ ዳግም መኖር እንደሚቻል ማጽናኛ መስጠት የሚችሉ ነገሮች ምናምን ቢኖር በጣም ጥሩ ነው። ስለሁሉ በጣም እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። አላማቸው ቅዱስ ነበረ፣ ግን የኛ ሀገሮቹ አካሄዱን አልቻሉበት። ላይክ ባንዴ ቱግ ብለው እንትን አሉ፣ አድማ ውስጥ ገቡ። ስለዚህ በአድማ በጉልበት በእልህ የሚለው ነገር ቆሞ ጥሪ ብታቀርብና እንደው መተው በረጋ መንፈስ የትኛውን ድንበር ማለፍ እንደማይችሉ ተምረው አብሮ መስራት ቢቻል በጣም ጥሩ ነው እላለሁ። አዎ እኔ ቃለ ሕይወት ያሰማልን ዲያቆን። እኔም እንደው ማሰበው እሱ ነው። ከሆነም እኔ በቃ በእንደው በክርስትና ስር ሆኖ ክርስትናን በማይቃረን መልኩ እኔ ዋናው ዓላማው ሰው የሴቶች እኩልነት ምናምን እንደው የሴቶች እኩልነት ኢነሴንስ እንደው በትምህርቱም በምኑ ሙሉ ነገር ያገኙ አክቹአሊ አሁን ላይ ብዙ ጊዜ እንደዛ ነው። ግን የሚጎርልበትን ቦታም ካለ እዛ ላይም ለመስራት ጭቆናው እንዲቀር ምናምን እሱ ላይ እኮ ነው ዋናው ነገራቸው። ይሄ ክርስትና ይሄንን አይቃወምም። ስለዛ ሌላ ክርስትናን የሚቃወሙ ነገሮቻቸውን እየተዉ አብሮ ለመስራት ይሞከራል እንጂ ክርስትናን ወደ ጎን እያደረጉ ዝም ብሎ ወንዶችን እያጥላሉ ምናምን ብቻ እሱ አስቸጋሪ ነው፣ አደገኛ ነው። እሺ መሌ በክብር ስምን አላቅም እንግዲህ ዝም ብዬ ይጠራው። ልክ ነው። ኦኬ ሰላም ላንተ ይሁን። ለሁላችን ሰላም ላንተ ይሁን። እንዴት አለው እንደኔ? እግዚአብሔር ይመስገን አለን። እኔ አባት ሁሉ ሰላም ይመስገን፣ አምላክ አለ ነው። እግዚአብሔር ይመስገን። አዎ ያው ሙሉ ስሜ መለሰ ነው። እሺ ያው ለጠቅላላ እውቀት። እሺ መልሽ። እሺ አመሰግናለሁ አኪዬ። ያው እየሰማው ነበር ከስሩኝና ምናልባት ያው ስለዚህ ነገር ብዙ አላቅም ተሳስቼም ከሆነ ስትል ነበር መጨረሻ አካባቢና ያው ብዙ አይ እንደውም ከዚህ በላይ ፕሮግራም ይዘህ ትሰራበታለህ ብዬ ነው ማስበው። ምክንያቱም ትንሽ ከበድ ያለ ነው ማለት ያው መስመር የሳቱ ነገሮች ስላሉ ነው። እንደውም ከነሱ አባል አንዷ ፈጣሪ ሴት ነው የኔ ፈጣሪ ሴት ናት ብላ የተናገረችበት ቪዲዮ በጣም የሆነ ሰሞን ላይ መነጋገሪያው ነው ነበር እና ትንሽ ላይክ እንዳልከው የሆነ ክርስትና መሰረት የሌለው ሰው ወይም መጀመሪያ መሰረቱ ቤተክርስቲያን ያልሆነ ሰው በሆነ ሙቭመንት ይሄደ ያልሆነ መንገድ ውስጥ ይገባልና ላይክ መሰረታቸው ግን መጽሐፍ ቅዱስ ቢሆን መሰረታቸው ቤተክርስቲያን ቢሆን እያንዳንዱ ነገር የሚመዝኑት በመጽሐፍ ቅዱስና በቤተክርስቲያን አስተምሮ ሊሆን ስለሚችል ሜቢ ዕውቀቱም ከዚህ አንፃር እንዴት አያችሁት ብለ አንተ ብትጠይቃቸውና እንደዚህ ላይቭ ሰዓት ሰጥተህ ወይ ፕሮግራም አድርገህ ብታወራቸው በጣም ደስ ይለኛል። እና የልጅ ማኛን ካወቃት ከሷ ጋር ረጅም ጊዜ ጭቅጭቅ ውስጥ ገብተው ነበር ምናምን እና እንደውም ሞር የልጅ ማኛ ይሄ ኢንፎርሜሽኑ ሞር ስለነሱ በደንብ ዲቴል ያጠናችበት ነገር እንዳለ አውርታኛለችና ይሄ ነገር ላይክ እንደ ቀላል የሚታይ ነገር አይደለም። አንደኛ ብዙ ቤተሰብ እያፈሩ ነው፣ ብዙ ተከታይ እያፈሩ ነው። እንደተባለው ሐሳቡ እኮ በጣም ደስ ይላል። ሴት ልጅ እንዳትደፈር፣ ለሴት ልጅ ድምጽ መሆን፣ የተጨቆኑ ሴቶችን ድምጽ ሆኖ ለነሱ መገኘት ምናምን ሐሳቡ እንደዚህ ስታየው ከላይ በጣም ደስ ይላል። በኋላ ላይ ግን ወንድ ጠል የሆነ አስተሳሰብ ነው የሚመጣው ማለት ነው። ወንድ ልጅን ከጠላች ደግሞ አንድ ሴት መጨረሻ ላይ ያው የእግዚአብሔርን
የፍጥረት እንደመጥላት ነውና ያንን ነገር ለትዳር በመገዛት ውስጥ ያው ወንድም ሚስቱን መውደድ አለበት ሚስትም ባሏን መውደድ አለባት የሚለውን አስተምሩ ረስተን በኋላ ላይ ወንድ ጠል የሆነ አስተሳሰብ ከአበቀል እንግዲህ ቀጣዩ ጄኔሬሽን ከባድ ሊሆን ስለሚችል ያው የውጭ ሀገራት ላይ ወይም ያደጉት ሀገራት ላይ የምናየውን መጥፎ አስተሳሰብ እኛም ሀገር ላይ ልናይ ነው ማለት ነው ነገ ከነገ ወዲያ ነው እኔ አሁን ዲያስከው ላይክ ዲቴል አይተው በደንብ አይተው አንተ ሙሉ ግንዛቤው ኑሮ ብትሰራበት በጣም ደስ ይለኛል ለማለት ነው አኪ አመሰግናለሁ እሺ እግዚአብሔር ያክብርልን መልያው እንግዲህ የተወሰነ ይሄ ነገር ቢታይ እኔም የማስበው እሱን ነው ጭራሽ በጣም አደገኛ የሆኑ ነገሮችን እንደምናገኝ ነው የማስበው እኔ ያው ፍላጎቴ ምንም እንከን የሌለው እንዲሆን ነው ምክንያቱም ብዙ ክርስቲያን እህቶች ምናምን እንደነዚህ ነገሮች ላይ ሲሳተፉ ስላየሁኝ ምንም አይነት እንደው ክፋት የሌለው ነገር እንዲሆን ነው ምኞቴ የውስጤ ምኞት ማን ነው በቅዱስ ጳውሎስ የሚላል የኔስ ምኞቴ ጸሎቴም እስራኤል ሁሉ እንዲድን ነው ብሎ ይናገራል እና እኔም አሁን ክርስቲያን እህቶቼ እንደዚህ ነገር ውስጥ ኢንቮልቭ ያደረጉ ስለሆነ ምንም እንከን እንዳይኖር ነው ምኞቴ ማለት ነው ግን ቢታይ ግን እንደተባለው በጣም ብዙ አስቸጋሪ ነገሮች ይኖራሉ ወንድ ጠል ምናምን የተባለው ትክክል ነው በነገራችን ላይ አንዳንዴ ሳታስቡት ወደ ወንድ ጠልነት ራሱ ሊሄድባችሁ ይችላል ነገሮች እኔ ከዚህ በፊትም አንስተነው ነበር አሁን እኔ ውጭ ላይ የተነሳ ነገር ግዴታ necessarily እዚህ መቶም ድጋሚ ሆነ እንደ ርዕስ ምናምን እየተደረገ እስቲ ድብን ለመረጣችሁ ሴቶች ሁሉ ምናምን እየተባለ እንደዚህ መሞራት አይጠበቅበትም ድብን መምረጥ ትክክል ነው እየተባለ አረ ማለት ከምን መሰራችሁ ድብን የሚመርጡት እንግዲህ አሁን እንደዚህ አይነት እህቶች ማለት ነው ሁላችሁም አይደለም ክርስቲያኖችን ሳይሆን እንደዚህ አይነት አንዳንድ ሴቶች ምናምን እህቶች ምናምን በማወቅ ባለማወቅ ከምንና ከድብ ተነጻጽሮ ቢሆን ጥሩ ነው ድብን የመረጡት ከደፋሪ ምናምን ወንድና ከድብ ተብሎ አይደለም ራንደም ከአንድ ወንድ ዝም ብሎ በቃ ለምሳሌ እዚህ ውስጥ ያለን ወንዶች አለን አይደለ እዚህ ላይብሬ ምናምን በቃ ከኛ ውስጥ ከአንዳችን ዝም ብሎ ፒክ አድርገው ማለት ነው ከአንድ ወንድና ዘብ ግን ድብ ይመጣ ሊገርላቸው ምናምን የሚችል አይነት ድብ ማለት ነው ቢመጣ የሚገርልኝ ድብ ነው የምመርጠው ከዛ ወንድ ያ ወንድ ምን ይሁን ምን እንኳን ሳያውቁ ማለት ነው ደፋሪ ሊሆን ይችላል እኮ ይሏል ኦኬ ደፋሪ ሊሆን ይችላል እሺ so what ግን ደፋሪ መሆኑን አረጋግጠሻል አላረጋገጥኩም ግን በቃ ሊሆን ስለሚችል ብቻ እኔ ድብ ነው የሚሻለኝ ደፋሪ የመሆን ፕሮባቢሊቲው ከ50% በላይ ነው ይላል አንዳንድ ሰው በቃ 70-80% እኔ ከየት ያመጡት እንደሆነ አላውቅም እኔ እንደዚህ አይነት ነገርን ሲናገሩ አንድ ወንድ የሆነ በቃ ደፋሪ የመሆን ፕሮባቢሊቲው ከ70% ምናምን ይሆናል ከግማሽ ፐርሰንት በላይ ነው አረ እና አንድ ራንደም ወንድ ምንነቱን ማታውቂው ወንድ ብድግ አድርገሽ ከድብ በታች ማየት ከጀመርሽ እንድታዩ የሚያደርጉሽ ሰዎች ካሉ ከእንደዚህ አይነት ሰው በጣም መራቅ አለብሽ ብዬ አስባለሁ ኖርማል ደፋሪ እንደሆነ የታወቀ ሰው ከሆነ yes ድቡን ድቡን አስበልጣለሁ ብትይኝ ያን እንደዚህ አይነት ክርክር ውስጥም አልገባም አስበልጪ ስለሱ አያገባኝ ብታስበልጪ ማለት ነው ኦሬዲ ያሱ እንደ እንስሳ ሆኗል ያልኩት ምንድነው የሳው እንደዛ እንደሆነ የተረጋገጠለት ሰው ከሆነ ከዛ ውጪ ግን ይሄ ነገር ሴቶች ውስጥ ምን አይነት ወይም እህቶቻችን ውስጥ ምን አይነት ነገር ነው እየፈጠረ የሚሄደው ወንዶችም እንደዚህ የሚሉ ከሆነ ወንዶችም ውስጥ ቢሆን ማለት ነው ምን አይነት ነገር እየፈጠረ ይሄዳል አሁን ይሄ ኖርማል አንድ ሰው ዝም ብሎ አንድ ወንድ ተነስቶ አይደለ ፒክ አድርገው ድብ ይበልጣል ከሱ እያሉ ያሉት ስለዛ የትኛውንም ሰው በመንገዱ በምኑም የሚያወጣው ሁሉ ወንድ አብሮሽው የምታስቀድሽው ወንድምሽ ነው ማይ ሲስተር አብረሹ ከቅዱስ ሚስጥር የምትካፈው ወንድምሽ ነው እና ከዛ ከወንድምሽ ጋር በጣም እንደውም ተቀራርበሽ ተዋደሽ ምናምን እንደዚህ አይነት ነገር የሚሰሩ አንዳንድ ወንድሞች ይኖራሉ ስለዛ እንደዚህ አይነት ነገሮችን ለመቅረፍ መስራት እንጂ ጭራሽ የትኛውም ወንድ በቃ ባላቆ ራሱ ምናምን እያልሽ ዝም ብሎ ውጭ ሀገር የሰማችሁትን እያመጣችሁ እንድትናታሩት እንደው በጌታ እና ንግግሮቻችን ምናምን አሁን ያደገኛ ንግግር ነው ግን እንደው ቢቀር ሲባሉ አይተውትም ከዝም ብሎ ይሉበታል እና ምንድነው የዝም ብሎ ስሜታዊነት ምናምን ጥሩ አይደለም እና አስቸጋሪ ነው እሺ ጌቱ ሰላም በለንና ቲጂ እንግዲህ ቅድም ሳወራሽ ነበረ አንቺ ትይጅበታለሽ ማለት ነው ጌቱሻ ይቅርታ ቲጂ አንቺ እንድታወሪበት ነው በዛው እሱ ሰላምና ብሎን አንቺ እንድታወሪ ስለፈለኩ ነው አኪያችን እንዴት ነው ይመስገን አምላክ እንዴት አለ
አለን ይመስገን ነው። በስማ ከቲክቶክ ጠፍቼ ነበር ዛሬ ገና መጣው መሰለኝ። ኧረ እባክህ እንዴ ታዲያ እንዴ አትጥፋ እንጂ ምንድን ነው እንደዚህ አይነት ነገር ላይ እኮ በጣም የሚያስቸግረው ምኑ መሰለ ይሄ ጠቅላሎት የሚባል ነገር አለ። ጠቅላሎት ስለ ለምሳሌ አንዲት ሴት ባለቤቷ ላይ ማገጠሽ ከተባለ ድሮ ሴት ልጅ ትታመናለች የሚለው ወንድ ልታገኝ ትችላለህ። ልክ እንደዚሁ ደግሞ የሆነ ወንድ የመድፈር አይነት አደጋ ካደረሰ ሁሉንም ወንድ የመጠቅለል አይነት ነገር ማለት ነው። ለምሳሌ ከዚህ በፊት አንዲት ህፃን ተደፈረች ተባለ። ከዛ በኋላ ወንዶችን በጠቅላላ በእንደዚህ አይነት ነገር ውስጥ መሳል ተጀመረ። ግን በሰዓቱ ደፋሩን ሲቃወሙ የነበሩት ሴቶች ብቻ ናቸው ወይ ብሎ መጠየቅም ግድ ይላል። ምክንያቱም በጣም ብዙ ወንዶች ያንን ሰው ሲቃወሙ ስለነበረ ማለት ነው። እና ይሄ ነገሮችን መጠቅለል አስፈላጊ አይደለም። ከሴት ወገን በጣም መጥፎ የሚባሉ ሊኖሩ ይችላሉ፣ ከወንድ ወገንም ሊኖሩ ይችላሉ። ሁሉንም ግን አያጠቃልልም። እና እዚህ ላይ ራሱ በጣም መሰራት ያለበት ጉዳይ ስለሆነ ጠቅላሎት የሚባል ነገር አያስፈልግም። ሁለተኛ ደግሞ ጧት ስትናገሩ እንደሰማው ለእንደዚህ አይነት ችግሩ መፍትሄው ወደ ክርስትና መምጣት ነው ብለህ ነበር። ትክክል ነው። እና ወደ ክርስትና ከመጣን ኢትዮጵያ ባህል ውስጥ እንደዚህ ነገር አለ ለምን አልተስተካከለም የሚል አይነት ጥያቄ ሲመጣ ነበር። ነገር ግን አንድ ሰው ክርስትና ስለተቀበለ ብቻ ወደ ክርስትና መጥቷል ወይ ብሎ መጠየቅም እኮ ያስፈልጋል። ለምሳሌ ከጋብቻ ውጭ የሚደረግ ሩካቤ ስጋ ኃጢአት ነው። ይሄ የቤተ ክርስቲያን ትምህርት ነው ይታወቃል። ነገር ግን ይህንን የሚያደርግ ምዕመን በጣም አናሳ ቢሆን ለዛ ምዕመን ምን ብለህ ነው የምትመክረው? ወደ ክርስትና ኑ ብለህ ነው የምትመክረው። እና እዛ ሰዎች በስም ክርስቲያን ሊሆኑ ይችላሉ፣ ግን ክርስትና የሚያዘውን ነገር እየፈጸሙ አይደለም። ስለዚህ ወደ ክርስትና ኑ ስትላቸው ከጋብቻ ውጭ የሚደረግ ሩካቤ ስጋ ይቀራል ማለት ነው። በተመሳሳይ ጭቆናው ቢኖር እንኳን ባህል ውስጥ ወደ ክርስትናው ኑ ብትል ክርስትናው ምን ይሰብካል ነው ትልቁ ነገር። ክርስትና ደግሞ እኩልነት ነው የሚሰብከው። ትዳር ውስጥም ከመጣህ ደግሞ ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ይውደዳት ነው ቢለው በጣም ከባድ ሆነ ትእዛዝ እኮ ነው። ምክንያቱም ክርስቶስ በምን ያክል ልክ ነው ቤተክርስቲያንን የወደደው ነው ትልቁ ነገር። እንደምናውቀው የክርስቶስ ፍቅር በጣም ታላቅ ነው አይደለ? ቤተክርስቲያንን እንዴት እንደወደዳት እኛ ሁላችን ስለምናውቅ ማለት ነው። እና አንድ ባል ሚስቱን በዛ ልክ ከወደደ ሚስቱን በምንም አይነት መንገድ ሊጨቁናት አይችልም። እንደውም ሚስቱ በደል እያደረሰችበት ራሱ ይታገሳታል። ቅዱስ ዮሐንስ አፈወርቅ በዚህ አይነት መንገድ ነው የሚያብራራው። በደል እየፈጸመች እንዲህ እያደረገች እንኳን ታገስ፣ ምክንያቱም ክርስቶስ ታግሶናልና እያለ ነው የሚናገረው። እና ክርስትናውን በሚገባ ከተረዱት ራሳቸውን በክርስትና ህይወት ማኖር ከቻሉ እንደዚህ ያለ ነገር ይኖራል ብዬ አላስብም። እና ብዙ ጊዜ የሆነ ከላይ ደስ የሚል ነገር ብቻ ስለቀረበ ባንቀበለው። ምክንያቱም በጣም ትዳር ጠል የሆነ ነገር እያየው ነው። እንዲህ ካደረገሽ መፍታት ነው። አንተ እንደውም ይሄ ምንድነው ምቱ ቀላል ነው። ከዚህ በፊት በእንደዚህ አይነት ጉዳይ ስናወራ ምቱ ቀላል ነው ከገላመጠኝ እፈታዋለሁ የምትል አይነት ሴትም አጋጥማኛለችና ምን ማለት ነው እንደዚህ አይነት ነገር? ምክንያቱም ሰው ይበሳጫል፣ ይናደዳል፣ ያዝናል፣ ይተክዛል። እንደዚህ ያሉ ነገሮች ደግሞ ያጋጥማሉ። ሰው በእንደዚህ አይነት ሁኔታ ውስጥ የሚያደርገው ነገር አይታወቅም። ይህንን ነገር አስቦ ችግሮችን መፍታት ሲገባ እንዲህ ካደረገሽ ፍቺው መከልከል መብትሽ ነው አይነት ትምህርት ነኝ ያኔ ትዳርን ለመበጥበጥ ነው ብዬ ነው ማስበው። እና ለምንም ነገር መነጽሩ ክርስትና ቢደረግ ለማለት ወዳለሁ። ይብቃኛ። ኦኬ እግዚአብሔር ያክብርልን። ጌታ አመሰግናለሁ። እናመሰግናለን። ቲጂ ሰላም ላንቺ። እንኳን ደህና መጣሽ። በድጋሚ ነው ማግኘሽ። እንግዲህ አሁን ያ በድጋሚ ተገናኘን ዛሬ። እንዴት አመሻህ? እንዴት አመሻችሁ? አለ ለመጀመሪያ ጊዜ ቲክቶክ ላይቭ ላይ የገባችሁ ግን በአንድ ቀን ውስጥ ሁለት የገባች በመጀመሪያ ቀን እዩት። የርዕሱን ሴንሲቲቪቲ በጣም ከባድ ነው። እሺ አዎ አክቹሊ እኔ ብዙ ማውራት የምወድ ሰው አይደለሁም፣ ግን ዛሬ ብዙ ላወራ ነው መሰለኝ። አሁን እንኳን ላይቭን እየተከታተልኩት ነበርና አክቹሊ for the last 1 year ምንም ድምጼን አጥፍቼ ነበረ መከታተለው እያንዳንዱ ላይቭ ያንተንና ዛሬ መጥቻለሁ። እንግዲህ ግን አሁን ጥያቄ ነው ከጥያቄ ነው የምጀምርልህ። እሺ እሺ አሁን ካነሳኸው ማለት ነው የመጀመሪያው ነገር ይሄ ፌሚኒዝም ትክክል ባይሆንና ግን ደግሞ አሁን ክርስትናው እያወራው ያለው ነገር ወይም ደግሞ የሚሰብከው ነገር ወይም ኦርቶዶክስም
የሚለውን አክቹሊ ብዙ ጥያቄዎች የአንደኛ ቆሮንቶስና ኤፌሶን 5 ላይ ነው አይደለም የሚነሱት እነዚህ አብዛኞቹ አክቹሊ እዚህ የሴቶች እኩልነት ላይ እሱ ጥሩ ሆኖ ሳለ ነገር ግን ፌሚኒዝም እኩል ትክክል ካልሆነ ግን ደግሞ ፌሚኒዝምን ተወንሽ አንከተልና ጥሩ አይደለም ምክንያቱም ይዞት የሚመጣው ተጨማሪ መርዝ አለ የሚባል ሳምሃው እኔ ማምንበት ነገር አለ ምክንያቱም የፌሚኒዝም ሙቭመንት መነሻው ኦርቶዶክስ አይደለም ወይም ክርስቲያኒቲ አይደለም በቃ በአጠቃላይ ሴቶችን ማዳን ነው ሶ አንድ እምነት የሌላት ሴት የተደፈረችን ሴት ወይም ደግሞ በሆነ መንገድ የመጣን ጽንስ አስወርጅል ማለት ለሷ በጣም ቀላል ነው ምክንያቱም ከኦርቶዶክሲ ፐርስፔክቲቭ አይደለም የምታየው ማለት ነው ሶ ኦብቪየስሊ እኛ ማንቀበለውና ትክክል ያልሆነ እንደ ኦርቶዶክስ ስታየው ትክክል ያልሆነ ብዙ ነገር ይኖራልና እስኪ ለኛ ሴቶች አሁን ለኛ የሚከተሉን ሴቶች እንደው እሱም ትክክል ካልሆነ ቤተክርስቲያንም እየቆመችልን ካልሆነ አሁን ማየት ያለብህ ብዙ ሰው የሚኖረው ገጠር ነው እንጂ ከተማ አይደለም ኢቭን ከተማ ውስጥ እንኳን ምን ሰማው ጉድ ጆሮ ጩው የሚያደርግ ነው እኔ በበኩሌ የምሰማው ጉድ በጣም ብዙ ነው እንደነገርኩ በጣም ሰዎች ላይ ስለምሰራ ማለት ነው ሳይኮቴራፒ ላይ ስለምሰራ በጣም ብዙ ጉድ ያጋጥመኛልና ምንድነው አሁን እኛ ምን እናርግሽ ማለት እንደ አንድ ኮሚኒቲ እንደ አንድ ሴቶች አንድ አሁን እኔ ሁለት ሴት ልጆች አሉኝ እኔም ሴት ነኝ እህቶቼ ሴቶች ናቸው በአካባቢ ያሉት ሴቶች ከ10 9 ሲጎዱ ያለው በወንድ ይሄ ምንም ያለ ምንም ማጋነን ያለው እውነታ ያ ነው ስትወጣ የሚያስፈራ ነገር ነው ያለው ሳምሃው አንዳንድ አካባቢዎች ከሰው ድብን ለማስቀደም የሚያስገድድህ አይነት ሜንታሊቲ የሚፈጥርብህ ነገር ማለት ነው እንዴ ወንዶቹ አውሬ ሆኑ እንዴ የሚያስብል ማለት ነውና እሺ ፌሚኒዝም ካልተከተለም ቤተክርስቲያንም በዚህ ጉዳይ ምንም በቃ በትክክል እየሰራችበት ካልሆነ መጽሐፉ ቅዱስ ትክክልም ቢሆን ግን ሰዎች ሚስ ኢንተርፕሬት አድርገው ለራሳቸው ጥቅም ሲጠቀሙበት ዝም እየተባለ ከሆነ እኛ ምን እናርግ አሁን አንተም እንግዲህ ነገር ስለሆነ ልጆች ይኖርሃልና ምንድነው መደረግ ያለበት ሶስት ጥያቄዎች ነው ያሉኝ አክቹሊ ኦኬ ልጨርስ ወይስ ትመልስ እሺ እንዴት ይሻላል እሺ እንትን ይያልን እንዴ ለምሳሌ አሁን አንቺ ምን ታረጋለሽ እንደ አሁን አንቺ ያው እንግዲህ ፌሚኒዝም ምንም ተደግፊያለሽ ሰማው ግን ከክርስቲያን ያጣር ያየው ነው ምናምን የምትዩ ነገር አለ ጥሩ ነው እሱ በጣም በቃ አትሊ እኔ እንደዛ ከተሆነ ችግር የለም ግን ፌሚኒዝምን ሙሉ በሙሉ እንተው በራሱ ብንል ብለሻልና እንደዛ አላልኩም አክቹአሊ ሙሉ በሙሉ ተውት አይደለም ግን ማለት ፌሚኒዝምን ሙሉ በሙሉ ተውት ሳይሆን it's okay እኔ ቢተውም ችግር የለብኝም አሁን ፌሚኒዝም የሚለውን ኮንሰፕት ትተን ታዩሽ ተወረከ አሁን አንቺ ነገር እስካለም የሆነ ሲስተም እስካለ ለምሳሌ ምን ልታረጊ የምትችይው እኔ እንዳንድ ሴት ላደርግ የምችለው ራሴን ፕሮቴክት ማድረግ ነው ከእንደዚህ አይነት ሪሌሽን ማለት ነገሮች ታረጋለሽ አይ ለሌሎቹ እንጂ ያው እንደመሰጠት ነው አሁን እኔ በራሴ ነግሬያለሁ የሳይኮሎጂ ባለሙያ ነኝ ሰው እሺ ያሉትን ባዮሎጂካሊ ኒውሮሎጂካሊ እነዚህ ኢቨን ማህበረሰብ ኮሚኒቲ ላይ ያሉትን ነገሮች ስለነበላይ ላይ ባሉት መንገድ ሴት ልጅ ራሷን ፕሮቴክት እንድታደርግ በቻልኩት መጠን ሰራለሁ እየሰራው ነው አክቹሊ ስለዚህ አሁን አንቺ አሁን ይሄንን ለመስራት ፌሚኒስት መሆን አይጠበቅብሽም አይደል በቃ አንድ ኦርቶዶክስ ሰው ሆነ የሚጠበቅብኝ አንድ ሰው ነገር ግድ የሚለኝ በተለይ የሴቶችና የህፃናት ጉዳይ ግድ የሚለኝ ከሆነ ላደርገው ይችላል ትክክል ስለዚህ አሁን እንደ አንድ ኦርቶዶክስ ያንን አድርጊ ሌሎችም የትኛውም ክርስቲያን ለምሳሌ በክርስትና ስር የሆነ እንደዚህ አይነት ነገር መቋቋም ያለበት ማህበር ምናምን ነገር ለምሳሌ ካለ ቢቋቋም ምንም ጤናማ ምን ችግር አለ እንደዚህ አይነት ነገሮች ላይ ቶሎ ግንዛቤ የሚሰጥ ምናምን እኔ እንደውም እንኳን ይሄንን ረሳነሳችሁ አክቹአሊ ቀደም ብለሽ ነበር ታዲያሽ አሁን እኛ ወይ የሆነ ነገር ብናደርግ ምናምን ስትይ ነበርና ወይ እስቲ ጠንከር ያላችሁ እንደው ክርስትናችንን እናስቀድማለን የምትሉ እህቶች አንድ ላይ ሆኑና ወይ እንደዚህ አይነት ነገር ጀምሩ ከዛ ለኛ ይሄን ሐሳብ ለምን እንዳነሳው ታውቃለህ አኬ እኔ ማለት ነው አሁን ይሄ እግዚአብሔር በሚያውቀው ማለት ነው ወንድ ሴት ምናምን በየምለየው አይደለም በቃ ወንድ ልጅ ራሷ ነው ይላል አይደለ የሴት ልጅ ራሷ ነው ይላል ክርስቶስ እግዚአብሔር አብ ለክርስቶስ ራሱ በዚህ ጉዳይ መጣለው አክቹሊ ሴት አካሏ ናትና የሚያድነው እሱ ስለሆነ ይላል አይደለ አካሉን የሚያድነው ራስ ስለሆነ ይላልና እኔ ራስና ቅዱስ ዮሐንስ አፈወርቅም እንደሚለው በራስና በአካል መካከል ያለውን ተዋህዶ ማየት አለብን ምን ያህል ጥልቅ እንደሆነና ምላይ ምንጣጥል አይነት ሰው አይደለም ግን መሬት ላይ ስንወርድ
ምን እንደምሰራለው መሰለህ ይሄ ራሳቸው ማይሸከማችሁት ሌሎች ያሸከማሉ የሚሉ አይነት እንዲሆንብን አልፈልግም። ምክንያቱም ቅዱስ ዮሐንስ አፈወርቅን የምጠቅስ ሴት መጣችብን እያልኩት በጣም ነው የምወደው ባይዘወይ አንድምታዎች ነው ማለት ነው። አዲስ ለምናቋቁመው ክርስቲያናዊ ፌሚኒዝም ሊቀመንበር አድርገናታል። እሺ ቀጥይ። እግዚአብሔር ያክብርልኝ እላለሁ። ግን እንደዛ ይላልና ራሳቸው መሸከም የማይችሉትን ሌሎች ያሸክማሉ የሚባል አይነት ነገር እንዳይሆን እፈራለሁ። በሁለቱም ጽንፍ ማለት ነው። አሁን እኔ ለሴቶች ነው አሁን ለላይክም ፐርስፔክቲቭ ለፌሚኒስቶችም አይደለም የምቆመው። አሁን ፌሚኒስቶች የሚያስቀምጡት ነገር አለ በራሳቸው መንገድ ኢዚም ስለሚሆን አሁን መተው መናደድ በጣም ኃይለኛ መሆን ፍራቻ ምናምን ኢዚ ነው ነገሮችን ለመተው ሰው እነዛ ነገር ሴቶች ላይ ሲያጠልቁ አሁን ጫናው ያለው ሴቶች ላይ ነው። በዚህ በኩል ደግሞ ማለት ነው ይሄ እንደ መስቀል ተከታዩ ብለሃል ማለት እንደ መስቀል ማንም ራሱን ይካድና እኔ መስቀል ተሸክሞ ይከተለኝ ብሏልና ልክ እንደዛ አርጋችሁ ቁጠሩት። ትዳር ውስጥ ባልሽ ቢደበድብሽ ምናምን አይደለም ላይ ጂጂ ቆይ ሁሌ እንደዛ ይሁን እኮ አይደለም። አንዳንዴ እንደዚህ አይነት ነገር እንደዛ ሳይሆን ሳምሃው ጥሩ የሆነው ሰውዬ ሳምበት የሆነ ቀን ቢደበድብሽ እንደ ኑርም ይሄ ነገር እንደ ኑርም መታየት የለበትም ማለት በቃ ይሄ ነገር ያው ባሉቻችሁ እንዳለ ባል ሁሉ ለሚስት መስቀል መሆን የለበትም በፍጹም። እንዴ እንደዛማ አይሆንም። አልፎ እንደዚህ ነገር ግን ሊያጋጥም ይችላል። ታርታ ለመግባባት ቢፈጠርና ያ ሰውዬ አሚን ባልያው ሚስቱን ቢደበድብ አንድ ቀን ልትችዩ ይገባል ለመስቀል አርገሽ ነው። ሁሌም ጥሩ ነገር የለውም ነው ሳምሃው ግን እነዚህ ነገሮች ግን ማለት ነው አሁን ዝም ብለህ እንዳንድ ሴት እንዳንድ ክርስቲያን መሆን እንደምትፈልግ ከክርስቶስ ጋር መኖር እንደምትፈልግ እሱ ማስቀየም እንደማትፈልግ አንድ ሴት ከዛ ደግሞ በጣም ህይወት ያስመረራት ጫና ያስመረራት አንድ ሴት ሁለቱም ጽንፍ ለሱ አስቸጋሪ ነው ብዬ አስባለሁ። ማለት በቃ ወደ ራሷ መምጣት የምትችለውን ነገር መውሰድ ያለባት ይመስለኛልና ሁላችንም ላይክ አሁን ይሄ ሁሉ ነገር ሲመጣ ማለት ነው ስፔሲፊክሊ ለሴቷ ብቻ ማለት ምክንያቱም አሁን አንድ ሴት ለምንድን ነው ትዳር ሴክስ ላይ የምትለው የምትከለክለው ትዳሯን? ምክንያቱም ብለስታው ብዙ ተጽዕኖ አለው መሬት ላይ ስትወርድ ማለት ነው። ትዳር ደግሞ ምን ያህል ጫና እንዳለው ኢትዮጵያ ውስጥ ሁላችንም ሴቶች ምናቀው ነው። ኦርቶዶክስ ሆነን በቃ ኦርቶዶክሳዊ ሚስት ሆነንም ማለት ነውና በዛ ጉዳይ ላይ አንተ እንዳልከው ቢሰሪም ቅድም እንዳልኩት አክቹሊ ቢሰራበት ማለት በቃ ለኛ ስፔሲፊክሊ ሱት የሚያደርገን ነገር ቢፈጠር ጥሩ ነው ብዬ አስባለሁ። ምክንያቱም ቀላል አይደለም። ስለዛ እኔ እንዴት ነው አሁን ቆይ ጋይስ ኮሜንቱን እንደዛ አታርጉት እሺ፣ ከይቅርታ ጋር ማለት ነው እንትን እንዳይሄዳቸው እንዳይከፋቸው ምናምን እንደዛ አታርጉት ኮሜንቱን እና እሺ። አሁን ምንድነው አሁን ዝም ብዬ ስሜታዊ ሆኜ ምናምን ነገር እንዲሁም ብዬ አልደመደምም። ግን እኔ አሁን ውስጥ ያለውን ከቴክሽን ቅድም ስናወራም ያው ረስቸው አሁን ቅድም ሳላነሳው ቀረውኝ እንጂ እያሰብኩት ነበርና ከዚህ በፊትም በርግጥ እንደቀላል አድርጌ ጽፌው ነበር ቴሌግራም ቻናሌ ላይ የምታስታውሱ እኮ ነገር ኦኬ አንቺም ካለሽ ክርስቲያናዊ የሆነ ፌሚኒዝም ወይ እንመስረት በቃ ምናምን ስልት እዚህ ይልሻል አንበሹ ነበር ቲጂ እንግዲህ ካነበብሽው ማለት ነው ቴሌግራም ቻናል ላይ አለሽ ቲጂ ይቆራረጣል በደንብ አይሰማም። እሺ ክርስቲያናዊ የሆነ ፌሚኒዝም በቃ እናነሳሳው ወይ ደግሞ ምናምን ነገር ብዬ ነበር እንደቀል የሆነ ሰዓት ላይ ቴሌግራም ቻናል ላይ አንበበሽው ከነበረ እሺ ኤኒዌይስ ኦኬ እሺ ሁሉንም ነገር አነባለሁ አንተ ፖስት የምታደርጋቸውን ቴሌግራም ላይ እሺ ብዙ ጊዜ እየጻፍኩኝ ስለማጠፋ እሺ በቃ ያው እንግዲህ አጋጣሚ አጥፍቼዋለሁ ማለት ነው ሳታዩ እና እንደዛ ያልኩ ነበርና ይቆራረጣል እኔ ጋር ብቻ ነው ሌሎቻችሁ ጋር ይቆራረጣል እንዴ ጋይስ ይሰማል እኛ ጋር ይሰማል በደንብ አኪ እሺ እስቲ አሁን እንደዛ ባልልም ግን
ወይ የሆነ ማህበር ነገር ክርስቲያናዊ ማህበር ነገር ቢኖር በጣም ጥሩ ነው። ያ ክርስቲያናዊ ማህበር ለክርስቲያኖች ብቻ ሳይሆን ለሌላውም ቤተ እምነት የሚሰራው ነው። በተለይ ደግሞ ክርስትና ላይ ደግሞ ሰዎችን ወደ ክርስቶስ የሚያቀርብ አሁን ሌሎች ቤተ እምነቶች ላይ በቃ ያሉ ነገሮችን ብቻ ማገዝ ይቻላል። ወደ ክርስትና ሲመጣ ግን ወደ ክርስቶስ የሚያቀርብ አይነት ማህበር ምናምን ነው። አሁን እኔ ይህንን ነገር አደርጋለሁ አላደርግም ያው ግልጽ ነው። ግን ማለት ማህበር ምናምን እኔ አላቋቁም። ያው ሁሉም ነገር ላይ እኔ እንደነዚህ አይነት ነገሮች ላይ አሁን እኔ በእንትኔማ ሙያዬም አይደለም ያው እንግዲህ ጸጋዬም አይሆንም እንደነዚህ አይነት ነገሮች ላይ አትሊስት ግን ምን ማድረግ እችላለሁ እንግዲህ በሚመጣው ሰው በምናምንም ማነሳሳት ይችላል። እንደዚህ አድርጉ እንደዚህ ይሁን ምናምን ማስተዋወቅ ሊሆን ይችላል ምናምን ነገር አዌርነሱን መፍጠር ምናምን አብሬያችሁ እንትን ማለት ግን ይችላል። ለምሳሌ እኔ ብቻ ሳልሆን በዙሪያ ያሉ ወንድሞቼ ሁሉም ይሄንን ማድረግ ይችላሉ። እና አሁን እንደዚህ ነገር እናደርጋለን ብዬ እየደመደምኩኝ አይደለም ግን አሁን ውስጤ የመጣው ነገር ግን ወይ እንደዚህ ቢሆን ምናምን የምትችሉ ከሆነ አሁን ለምሳሌ አንቺ ያለሽ ልክ እንዳንቺ አይነት ጠንከር ያሉ ክርስቲያኖች ካሉ ምናምን ሰብሰብ ብላችሁ እንደዚህ ብታደርጉና ከዛ በኋላ አዌርነሱን ለመፍጠር ሁሌም የምትሰሩ አይነት ምናምን በትሆኑ የራሳችሁ የሆነ የቲክቶክ ምናምን ብቻ ማህበራዊ ሚዲያ ላይ ኖራችሁ ምናምን አዌርነሱን የምትሰጡ ምናምን ያውም ስትሰጡ ደግሞ ክርስቲያን ከመሆናችሁ አንፃር እንደ ቤተክርስቲያን ትምህርትም ስለሚሆን ከመጽሐፍ ቅዱስም ከሙክር ያደረጋችሁ ስለምትሰጡ እኔ በዛውም እኔ ኖርማሊ ሴቶች እኮናን ብቻ ሳይሆን ሰዎችን ወደ ክርስቶስ ታቀርቡበታላችሁና እንደዛ ማድረግ የምትችሉ ከሆነ ምናልባት እንደዛ ማድረግ እንችል ይሆናል። ሜቢ እንደዚህ ሐሳቡ ካለሽ አክቹሊ ምን አስባለሁ መሰለህ አሁን እንደነገርኩኝ ክሊኒካል ሳይኮሎጂስት ነኝና ብዙ ጊዜ ኒውሮሎጂካል የሆኑ ነገሮችን እናያለን በእኛ ትምህርት ሳይኮሎጂካል ኢሞሽናል የሆኑ ነገሮችን እናያለንና አሁን ለምሳሌ አንድ ባል ሚስቱ የሚደፍርም ከሆነ የሚደፍረው የሰውየው ኢሞሽናል ኢንተለጀንስ ሎ መሆን ራሱን መግዛት አለመቻል ከትራውማ ጋር የተያዙ ነገሮች የበታችነት ስሜት የሰልፍ ስቲም ጋር ምናምን የተያዙ ነገሮች ናቸው። ሴት ልጅ ደግሞ አንድ ነገር ስትከለክል ለባሏ በጣም የምትወደውን ባሏ ጋር ሴክስ ማድረግ ፍላጎቷ ሲጠፋ ሆርሞናል ቼንጆች ይኖራሉ፣ ሳይኮሎጂካል ነገሮች ኢሞሽናል ነገሮች ይኖራሉና አንድ ሰው ኢቨን ከፌሚኒዝም ጋር ወይም ደግሞ ከሴት ልጅ ኢኳሊቲ ጋር ብቻ ሳይሆን እለት ማደግን ወደ ክርስቶስ መሄድን በክርስትና ትልቅ ደረጃ መድረስን ማያያዝ ያለበት ይሄ ነገር ከሳይኮሎጂ ጋር ይያዛል ብዬ አስባለሁ። ማለት አሁን የኔ ሙያ ስለሆነ ብቻ ሳይሆን ሁሉም ሰው ላይክ በቃ ሂውማን ቢንግስ ከሆነ ድረስ የስነ ልቦና ጉዳይ አለ። በስሜት ነው የተሰራንበት ጭቃና ሁሉንም ነገር ይሄ ፐርሰናል ዲቨሎፕመንት ላይ የሚሰሩ ብዙ ጊዜ ሞቲቬሽናል ስፒከር ነን የሚሉ ሰዎች፣ የአእምሮ ጤና ላይ የሚሰሩ ሰዎች፣ ራስን ማድረግ ላይ የሚሰሩ ሰዎች ምንም ነገር በክርስቶስ በቃ በኦርቶዶክስ በጣም የተቃኘ ቢሆን ጥሩ ነው ብዬ ነው ማምነው እኔ እንደኔ ማለት ነው። ኢቨን ራሱ ህክምናውን የግድ ከነጭ ሙሉ በሙሉ ማምጣት አለብን ብዬ አላስብም። ምክንያቱም ኦርቶዶክስ የሆነ ሳይኮቴራፒ ብንፈጥር ኢትዮጵያዊ የሆነ የራሱ ብዬ ነው ማስበው። ሰው ያንተን ሀሳብ ሙሉ በሙሉ ደግፋለሁ በዚህ ጉዳይ ላይ ማለት ነው። ግን ጥያቄ ምን አሉን ዲያቆን እስኪያስ ጥያቄ አለኝ ላንቺ። አሁን አቂ ያቀረበው ሀሳብ ጥሩ ነው እና ግን አሁን አንቺ ሁለት ሴቶች አጠገቤ ያሉ እህቶች ያሉ አክስቶች ብዙ ሴቶች በዙሪያሽ እንዳሉ አለ አይደል? ፌሚኒዝም አያስፈልግም ሳይሆን ትልቁ ነገር ቤት ውስጥ አንቺ ይሄንን ኃላፊነት ወስደሽ ሁለቱ ልጆችሽንና እህቶችሽን ብታድኚ ሁሉም ሰው በየቤቱ ቢሰራ አዌርነስ ፕሮግራም ቢኖር በየጊዜው በአመት 4 ጊዜ የግዴታ ለሁሉ ነገር ማህበር ማቋቋም ያለብን አይመስለኝም። ግን አሁን አንቺ ቤት ውስጥ ይሄን ነገር ምን ያህል አይ ቤተክርስቲያን እኮ እንደዚህ ነው የምትለው አቅማታ ላይክ ተቋሞች ተከፍተው ምን ተብለው እንትን ባይሰራበትም ነገር ግን ትክክለኛ የቤተክርስቲያን እምነት የክርስቶስና የቤተክርስቲያን አይነት ግንኙነት ነውና እናንተ ለባሎቻችሁ እንደዚህ ነው መሆን ያለባችሁ፣ ትምህርት ቤት እንዲህ ነው፣ ስራ ቦታ እንዲህ ነው መሆን ያለበት። እቤት ውስጥ ክርስቲያናዊ ሴትነትን አንቺ ብታወርጂው ሌሎቹም ቢያወርዱት። አሁን እኛ የተቸገርነው ምንድነው? ባለፈው አሁን ሽምግልና ተቀምጠናል። ምን አይነት ሽምግልና ተቀመጥን? ኧረ ምን አባቱ ደግሞ ለሱ ብለሽ እንዴ የሴቶች መብት በተገበረበት ሀገር ብለዋት በሙሉ ገፋፍቷት የ15 አመት ትዳሯን ጥላ ወጣች።
በሙሉ በቃ 15 ዓመት የኖረችበት 3 ልጆች የወለደችበትን ትዳር ጥላ ወጣች። ግን የመከሯት ምክር ጠቅላላውንም ቆይ እስቲ መታረቅ ይሻላል። አሁን እኮ የረባ ጸብ ቢሆን የረባ ጸብ አይደል አፋቷትና እሷ ምን አባክ ከዚህ በላይማ አልጨቆንም ብላ ወጣች። ለጊዜው አፓርትመንት ተከራየች። እነሱ ወደ ትዳራቸው ተመለሱ። እሷ ብቻዋን ቀረች። ከዛ በኋላ ልጁ 1 ዓመት ጠበቃትና አገባ። አሁን እሱ ወልዶ ደስታውን ይኖራል። እሷስ ብቻዋን። እነዛ የመከሩት ሰዎችስ የራሳቸውን ትዳር ይዘው ቁጭ ብለዋል። ያላገቡት እየዞሩ ክለብ ይጨፍራል። አሁን ይሄ በየትኛው መስፈርት ነው ልክ የሚሆነው? ስለዚህ እኔ ላንቺ የምጠይቅሽ ጥያቄ ምን ያህል አንቺ ቤት ውስጥ ይሄን ነገር ትሰሪበታለሽ ነው ወይስ አሁን ሁለት መካሪዎች ነው ያሉት? አይ ክርስቶስ እንደሰጠን መንፈሳዊነት እንኖርና አረ የሴት መብት በተከበረበት ዘመን ላይ እንዴት ትደፈሪያለሽ? በጭራሽ። አሁን ሁለቱ አይስማሙ። መብትሽን አስከብሪ ሌላ ነገር ነው፣ ጥጋበኛ ሁኚ ሌላ ነገር ነው። ሁለቱ የተለያዩ ናቸው። እኛው ነገረን የጥጋበኝነቱ። ኦኬ አሁን ዲያቆን እስኪያዝ እዚህ ላይ ልለው የምችለው ነገር ምንድነው? ክርስቲያናዊ ሴትነትን አንስተዋል። ኦፍ ኮርስ አሁን እንግዲህ እኔ ባለትዳር ነኝ። በትዳር ውስጥ 7 ዓመት ኖሬያለሁ። በልጅነቴ ነው ያገባሁት። ግን እየኖርኩበት ነው። ኑሮዬ አንዱ ትምህርት ነው ብዬ አስባለሁ። በጣም ማለት እሱም ምርጥ ባል ነው። እኔም ጥሩ ሚስት ለመሆን እየሞከርኩ ነው። ክርስቲያናዊ ሴትነትን ብዙ ጊዜ ሴቶች ክርስቲያናዊ ሴትነትን ተሰብከዋል ብዬ ነው የማስበው። ፌሚኒዝም ከሰበከው በላይ እድሜ ልኳን ሴት ልጅ ክርስቲያናዊ ሴትነትን ስትሰበክ ነው የኖረችው። ወራባው ክርስቲያናዊ ባልነትን፣ ወንድነትን አሁን እኛ ኦፍ ኮርስ ሴቶች ያን መመከር አለባት። አክቹሊ እኔ መቻል የሚለውን ቃል አልወደውም። መቻል ሳይሆን ማለፍ የሚለውን ነው የምወደው። የቻልከው ነገር አንድ ቀን ይሰበራል። ልክ እንደዛ ሁሉ ቻይ ምናምን የሚለውን ነገር ሳይሆን ግን ምን አለበት አሁን ወንድ ልጆቻቸውን ሲያስተምሩ ሴቶች ክርስቲያናዊ ወንድነትን፣ ክርስቲያናዊ ባልነትን ቢያስተምሯቸው እናቶች ማለት ነው። ኦፍ ኮርስ እኔ ሴት ልጆች ክርስቲያናዊ ሴትነት አስተማርኩ። ግን እቺ ክርስቲያናዊ ሴት መሆን የምትፈልግ ሴት የክርስቲያናዊ ሴትነቱን ይዛደገች ያኛውስ ባልየውስ የምታገኘው ወደፊት ፊውቸር የምታሳድገውስ የሱ አሁን የኔ ልጅ ፊውቸር ባል እያሳደገችው ያለው ሴትዮ ክርስቲያናዊ ባልነትን እያስተማረች ነው ወይ? የኛ ኮሚኒቲ ችግር ይሄ ይመስለኛል። እናቶች ሴት ልጆቻቸውን ሲያስተምሩ የሚያስተምሩት ላይክ ክርስቲያናዊ ሴትነትን መያዝ እንዳለባት፣ ቻይ መሆን እንዳለባት ይሄ ሁሉም ወንዶች ባህሪ መሆን ባይዘው በዚህ ጉዳይ እንዳው ወንዶችም አቢዩዝ የተደረጉ ይመስላል። አይችልም፣ ስሜቱን መቆጣጠር አይችልም። ልትቆጣጠርለት የምትገባ እሷ ናት። ሴክሹዋሊ ከከለከለችው ቢደፍራት ተጠያቂ እሷ ናት ምናምን የሚል ነገር ይሄ ራሱ ወንድ ልጅ ችሎታውን አቢዩዝ ማድረግ ይመስለኛል። ክርስቲያናዊ ሴትነት ላይ ሊሰራ ከሚገባው ክርስቲያናዊ ወንድነትና ባልነት ላይ ሊሰራ ይገባል ብዬ አስባለሁ። ከዛ ውጪ እኔ አሁን ሳይኮቴራፒ ስሰራ ብዙ የትዳር ኢሹ ይገኛል። በተቻለኝ አቅም ትዳሩ እስከ መጨረሻው እንዲቀጥል ነው። አክቹሊ አሁን ሳይኮቴራፒ ሲሰጥም አሁን ለምሳሌ እንደዚህ ትዳሩ ማይሆን ከሆነ ራሱ አይሆንም አይባልም። ኢቭን ማለት ነው ውሳኔው ለነሱ ነው የሚተው። ግን ብዙ ጊዜ አሁን ጫናው ፍችም ላይ ያለው ጫና እኮ ሴት ነው። እንደዛም ብለው አሁን ዲያቆን እስኪያዝ እንዳሉት ውጪ ተብላ ትዳር በእነዛ ሰዎች አውቃለሁ። እኔም እንደዚህ የሚሉ ሴቶች እንዳሉ አውቃለሁ። ማለት ውጪ ወንዶችም ሴቶች ማለት ብዙ ጊዜ እንደውም ሴቶች ምን በዚህ ዘመን ምናምን እንዳሉት ማለት ነው። እኔም አጋጥሞኝ ያውቃል። ግን ከወጣችን በኋላ እኮ በጣም ፍቺ ከባድ የሚሆነው ለሴት ነው። በጣም ፈት መባል ምናምን በጣም ከብዷቸው ራሳቸውን ሊያጠፉ ሞክረው እኛ ጋር የመጡ ሰዎች እንኳን አውቃለሁ 2-3 ማለት ነው። ፍቺም መቋቋም አቅቷቸው ማለት ነውና ኮሚኒቲ ውስጥ ያለው የሴት ጋር ያለው አስተሳሰብ ገና ብዙ የሚሰራበት ገና በሁሉም በኩል ያለው ማለት ነው። በቃ በእኛ የተቀኘ ነው ብዬ አላስብም። መጽሐፍ ቅዱስንም በእኛ አልቃኘ ነው ቃኝተነውም ከሆነ እየሰራንበት አይደለም። ከነጮችም ቀጥታ ያመጡት እነዚህ ፌሚኒስቶችም ማለት ነው በትክክል ስቲል ጫናው ያለው መሀል ላይ ላለ ነው ለኛ ሴቶች ነው።
ኦርቶዶክስ ለሆነን ሴቶች በተለይ ደግሞ ማለት ነው እና እንዳሉት ሁሉም ሰው የራሱን የቤት ስራ ቢሰራ ነገ ምቹ ሆነች ለሴቶች ለህፃናት ለኦርቶዶክስ ምቹ ሆነችን ሀገር መፍጠር እንችላለን ኦፍ ኮርስ እና እኔ በቻልኩት አቅም እየሰራው ነው ከዚህ በላይ ብሰራ በጣም ደስ የሚለኝ ነገር ነው በሱ ላይ ጥያቄ የለኝም ጥሩ ነው እንደዚህ እንደተባለው ሁሉም በቤቱ ቢሰራ ምናምን ጥሩ ነው ይሄ በአጭሩ ልጆች ሲያድጉ እግዚአብሔርን መፍራትን ተምረው ካደጉ እኔ በቂ እኮ ነው እኔ ሰው ቀንም ብለነው ነበርና ሰው ከክርስቲናው ካራቀ እንደዚህ አይነት ነገሮች ላይ ጭራሽ በቃ አይገባም ሲጀመር ማለት ዝም አይሉም እኔ ሁሌ ከቅዱስ ሚስጥር የሚሳተፍ ሰው ከቅዱስ ሚስጥር መሳተፍ ማለት ነው ነገራችን ላይ ገብቶት ተረድቶት ማለት ነው ዝም ብሎ ይሄ በልምድ እየሄደ የሚወስደው ሳይሆን ገብቶት ምንድነው ክርስቶስን እያሰበ ያንን ነገር የሚያደርግ ሰው ሁሌም ቢሆን ለሚስቱ በቃ ምቹ ነው የሚሆነው ምንም ይሄ ማለት ግልጽ ነውና ስለዚህ አሁን የልጆች አስተዳደግ ላይ ምናምን የሆነ ሰዓት ላይ ጥፍት ስለምንል ከቤተክርስቲያን እግዚአብሔርን መፍራትም እግዚአብሔርን መውደድ ምናምን ከውስጣችን እየጠፋ ይሄዳል ሌሎች ነገሮችም እየጠፉብን ይሄዳሉና እሱ ትክክል ነው ሁሌም ቢሆን አስተዳደግ ላይ ጥሩ መሆን አለበት ይሄ ምንም በቃ ግልጽ ነው አሁን የየራሳችን ኃላፊነት አለብን ቤተክርስቲያን የራሷ የሆነ ኃላፊነት አለባት ምናምን ይሄ ሁላችንም በቃ የሆነች ነገር ኮንትሪቢዩት ማድረግ የሆነች ድንጋይ ነገር ጣል ለማድረግ ጥሩ ቤት ይወጣል ከዛ በኋላ ጥሩ ነገር ይታነጻል ምናልባት ደግሞ እንዳልኳችሁ ይሄ ሰብሰብ ተብሎ ምናምን ነገር እንደዚህ ነገር ምናምን ፍላጎት ያለው ሰው ካለ ወይ እኔ ራሴ የማውቃቸውን በደንብ የማምንባቸውን አይነት እህቶች ምናምን አድርጌ ከዛ ከእናንተ ጋርም እንደዚህ አገናኝቻቸው ምናምን መሀል ላይ የሆነ ዝም ብሎ እንደዚህ እየተነሳ ብቻ ሽፍት የሚያደርግ እንዳይሆን ግዴታ የሆነ ማህበር ምናምን ተብሎ እንትን መባል አይጠበቅበትም ግን የሆነ ስብስብ ግን ይኖረውና ከዛ በኋላ እዚህ ላይ በደንብ የሚሰራ ሰው እንድትሰሩ ማድረግም ይቻላል ስለዚህ አሁን እኛ ደግሞ አብረን የምንደግፈው ነገር ካለ በዛ መደገፍ እንችላለን እና ምናልባት ደግሞ ይሄኛው በደንብ የሆነ እግዚአብሔርን የሚፈራ አይነት እንቅስቃሴ ከሆነ እግዚአብሔር በጣም የሚያይ አይነት ክርስቶስን የሚወድ አይነት እንቅስቃሴ ከሆነ በጣም እንደዚህ አሁን የሚያስጨንቁ ዝም ብሎ የሚረብሹ የሚያውቁ አይነት እንቅስቃሴዎችንም የመሸፈን አቅም ደግሞ ሊኖረው ይችላል ጥሩ ነው እና ዲያቆን አይ ቲንክ እኔ እንዴት ነው አልወደዱትም መሰለኝ እንትኑ የስብስብ አይነት ነገር ምን ወይስ አልተረዳሁትም አይ በጣም አሪፍ ነው ግን እኔም አልወደው ምን መሰላኬ ለሁሉ ነገር ማህበር ማቋቋም የለብንም አሁን ለምሳሌ በአመት 4 ጊዜ በአመት 6 ጊዜ ከተሞች ተመርጠው አሁን እዚህ ያሉት አሁን አንተ ቴሌግራም ላይ እንኳን ጥሩ ክርስቲያኖች ጠንካራ ክርስቲያኖች ተመርጠው ከተሞች ተመርጠው የገጠር ከተሞች ሊሆኑ ይችላሉ አዌርነስ ፈጥሮ ከዛ በኋላ በሚቀጥለው ደግሞ ተዘጋጅቶ ነው እንጂ ማህበር ከተደረገ ትልቁ ችግር ምንድነው ኮሚቴው ስራ ሳይሰራ በፊት ብዙ ነገር እንትን ይላል አሁን አንድ ገጠሬ ሰውዬ ያለ ወደ መራቢቴ አካባቢ ስሙ ጠፋኝ ቪዲዮን ፈልጌ ልክልሃለሁ ብቻውን ሀገር የሚመራ ምንም ያልተማረ ገጠሬ ነው ሴትና ወንድን እኩል አድርጎ የሚያኖር እኩል የመጫወቻ ቀን እኩል የትምህርት ቤት መሄጃ ብዙ ነገር የሚሰራ ሰው አለ ግን በቃ ምንም አትሰማም ሽማግሌ ነው እንግዲህ እና አሁን አኬ ያንተ ቴሌግራም በጣም ይመቻል ጥንካሬ ያለው የግዴታ አዲስ ኮሚቴ መፍጠር የለብንም ፌሚኒዝሞቹም በእውነት ለመለወጥ ከሆነ ላይክ ትውልድ ለመለወጥ እስኪ አሁን አንተ ራስ አንድ ሐሳብ ላቀርብልህ አስገድዶ የደፈረ ወንድ ይታሰራል ምን ይላል ይፈረድበታል አማላ የገደለች ሴት ምንድነው የምትደረገው ቆይ ምን ላይክ ተመልከት አማላ ከተማለለላት ልቡን ካጣ በኋላ ሀብቱን ንብረቱን ሁሉን ነገር አሳጥታ አረቄ ውስጥ ወይም ደግሞ ጎዳና ተዳዳሪ ያረጋችሁስ ምንድነው የምትደረገው እውነት ነው ዜርም እውነት ነው አሁን ማጥፋት ያለብን ኃጢአት የሚሰራ ትውልድ ነው ማጥፋት ያለብን ወይስ ፉክክር ነው የተያዘው እኔ ያልተስማማሁት እሱ ላይ ብቻ ነው ትውልድ ለመቀየር ከሆነ እንስራ ተባብረን ቤተክርስቲያኒቱ ሁላችንም ሆ ብለን ከቤተክርስቲያንም መጠበቅ አይተበቅብንም
እኛ ራሳችን የቤተክርስቲያን ልጆች እስከሆነ ለዚህ ለተቀደሰ ዓላማ መብት አለን፣ ብዙ መብት አለን። ግን አሁን አሉ አይደል አሁን በዚህ ትውልድ ዝንጥ ብላ 5 ኮከብ ሆቴል ሄዳ ተቀምጣ በቃ ሰላማዊ ሰው መስላ ገላው ትሄዳለች፣ ዘርፋው ትሄዳለች። ለሱስ የወንጀለኛ መቅጫ ህግ አለ እና እልህ የተገባው በቃ ከፈለክ ወልዳለሁ ከፈለክ አልወልድም፣ ገንዘብ ካለኝ ደግሞ አንተን የምፈልግህ ልጅ እንድትወልድልኝ ብቻ ነው፣ ከዛ ውጪ ጉሬዛነ ወሬላነ ትዳር የሚጠላ ጨዋነትን የሚጠላ ትውልድ ነው እየፈጠሩ ያሉት። ዳቆን ካላቋረጥ እነሱ እኔ አዌርነስ ከማህበር ይልቅ አዌርነስ ላይክ አንተ ራስህ አዘጋጅተህ በዚህ ጊዜ ጉዞ እናረጋለን፣ ሩጫ እንሮጣለን፣ ጥቃት እንዲቆም፣ ህፃናት ያለ እድሜ እንዳያገቡ፣ እዚህ ከተማ ላይ ደግሞ እንዲህ አይነት ትምህርትና ብዙ መስራት ይቻላል። ግን መጽሐፍ ቅዱስን ሳይለቅ ነው እንጂ አይ ቅዱስ ጳውሎስ የጻፈው መልእክት ከ1000 ዓመት በፊት የተጻፈ ነው ለኔ አይሰራም አይነት ጉዞ አይመችም። ጥሩ ነው ግን ይሄ አሁን እንትን ሰዎች ኃጢአት እንዲጸየፉት ማድረግ አሁን ቅድም ይሄ በቃ ወደ ክርስትናው እንዲቀርቡ ማድረግ ማለት ነው። እኔ ያው እሱ በጣም ነው የሚያስማማን። እኔ ከሁሉም ኃጢአት ያርቃል። ደግሞ የእህቶችንም ችግር ነው ያነሱት አሁንና እና እንደዚህ አይነት እህቶች አስቸጋሪ በጣም አደገኛ እህቶች ይኖራሉ። እንደዚህ አሁን እንዳሉት አይነት ነገር ያደረገችን እህት በጣም ብዙ ሴቶች ሊደግፏት ይችላሉ። ደግ አደረግሽ የሚሉ ሴቶች የሀገር ነው ያሉት አሁን ሚዲያው ላይ። መጥፎ ነገር ያደረገውንም ወንድ ደግሞ ጥሩ አደረገ ደግ አደረገ የሚሉ የሀገር ወንድ ነው የምናየው። ማለት እንግዲህ ለመጻፍ ያህል ሊሆን ይችላል፣ ወንዱም ሴቱም እንደዛ የሚለው ያው ከልባቸው ላይሆን ይችላል። ግን እንደዛ እንዲጻፍላቸው ካደረገ ራሱ ማለት ሙዱ ከመጣላቸው ራሱ እንደዚህ በክፋት ነገር ለመተባበር በጽሁፍ ደረጃ ራሱ ሙሉ ከመጣላቸው እሱ ራሱ ማደገኛ ነው እና ቀስ በቀስ ማህበረሰቡን ወደ እግዚአብሔር ወደ ክርስቶስ ከቀረብን ብዙ ነገሮች ኦፍ ኮርስ እንትን ይላሉ። ግን ያ እንዳለ ሆኖ ደግሞ ከስር ቶሎ ያው ይሄ በአንድ ጀንበር የሚመጣ ነገር ስላልሆነ ያው አዌርነሱ ደግሞ ስለሚያስፈልግ እንግዲህ ዲያቆን ወይ እንዳሉትም ቢሆን ተደርጎ አሁን እንኳን ያው ቅድም እንዳልኩት እንደዚህ ነገር እንመሰርታለን አይደለም። ለምሳሌ ዲዩን አይነት ነገር ነው። ኢቭን በቤተክርስቲያናችን ውስጥ ራሱ ለምሳሌ በቤተክርስቲያን ውስጥ የተበደለች የሆነች እህት ብትኖር ለምሳሌ የሆነ ካህን እንደዚህ ያደረገ የሚባል ነገር ቢሰማ ለምሳሌ አንዲት እህት ያቺ እህት መቼስ ምንም አታወጣውም ተብሎ ጸጥ ሊባል ይችላል። ግን እንደዛ መሆን የለበትም። ሄዳ የምትናገረው ሰው ራሱ ቢኖር ክርስቲያን የሆነ አሁን እንደዚህ የሆነ ማህበር የሚመስል ነገር አሁን ምናምን ሲኖር ጥቅሙ እሱ ነው። በጣም እንደዚህ አይነት ቆይ ይሄንን በውስጥ ማወራውታለሁ ዲያቆን እኔ አሁን በጣም ብዙ ነገሮች ማህበር ስለሚሆን እንደ ሰፖርት ሲስተም ማድረግ ቢቻል እኔም አሁን በዚህ ጉዳይ ዲያቆን ባሉት ጉዳይ እስማማለሁ። ማህበር በሚል ከሚለው ይልቅ እንዳልከው ጥቃት የሚደርስባቸው ሴቶች ምናምን ሲኖር ሰፖርት ሲስተም ቢኖር የሆነ ዝም ብሎ እንደው ስልስል ነገር ብቻ ነው። አሁን ንስሐ አባቴ ጋርም እያወራን የነበር አንድ ጉዳይ አለ። ሴቶችን አሁን ንስሐ አባቶቻቸውን በዚህ ጉዳይ አዌርነስ መፍጠር ሴቶች በጣም አሁን ክርስቲያናዊ ሴቶች ለንስሐ አባታቸው ግልጽ የሚሆኑትን ያክል ለማንም ግልጽ አይሆኑምና እንዲህ አይነት ጥያቄ ሲመጣ በቃ ትዳር ውስጥ ሆና በትዳሯ ደስተኛ ያልሆነች ሴት ማለት በጥቃት ምክንያት በአቢዩዝ ምክንያቱም እያወራን ያለ ነው እሱ ስለሆነ እንዲህ አይነት ነገሮች ሲኖሩ ሰፖርት ሲስተም ቢኖር አንደኛው፣ ሁለተኛ ደግሞ ንስሐ አባቶቻቸው እንዴት ነው መመለስ ያለባቸው ሚለው ማለት ነው። ከቤተ ክርስቲያኑ ትምህርት መሰረታዊ ትምህርት በተጨማሪ እንዴት ነው እነዛን ሰዎች ሰፖርት ማድረግ የሚችሉና እንደዚህ አይነት ሲስተም ማቋቋም ቢችል ማለት ነው ጥሩ ነው ብዬ አስባለሁ እኔ እንደው ከማህበሩ ማለት ነው። ከዛ ውጭ ግን ዲያቆን ባሉት ሐሳብ ለመስጠት እነዛ ከቤተ ክርስቲያኑ ውጭ የሚጋቡትን ቅድም ጥጋብም ያሏቸውን ሴቶች ካሉ ኦብቪየስሊ አሉም እንደዛ አይነት ሴቶችም አሉ። እነሱ ሴቶች ካሉ እነሱን ሴቶች እኮ አወጣን በቃ እሱን ሐሳብ አወጣ ነው። ግን አሁን ባለው ሁኔታ መቼም በጣም ቆሻሻን ውሃ ንጹህ ውሃ ከላይ ስንጨምርበት እየጠራ ይወጣል አይደል? ልክ እንደዛው ሁሉ እነሱን በመርገም እነሱን በማንቋሸሽ ጊዜያችንን ከምንወስድ በጥሩ ነገር መቀየር ብንችልና እንዳልከው ሁላችንም በየፔጃችን በዚህ ጉዳይ ላይ አዋርነስ መስጠት እንድንችል ሁሉም ሰው እንዳሉት አንተም
ብዙ ፎሎወር ያላቸውም ሰዎች ማድረግ ቢችሉ ሁሉ እንደዛ ጥሩ ነው ብዬ አስባለሁ። እና ልመለስ በጣም ጥሩ ነው እኮ ይኸውልሽ ምንድነው መሰለሽ ቲጂ አሁን እኛ አሁን አኬ እነዛ 44 ሙሽሮች መቼም እነ ዲያቆናይ ላይ ጥሩ ኢንቨስት አድርገውባቸው ነው አይደል በአንድ ቀን ሊጋቡ የቻሉት። አሁን እንደዛ አይነት ነገር ከፈጠርን እዛ ትዳር ውስጥ አሁን ሁሉ ነገር ተነግሯቸው አውቀው ተምረው ይገባሉ። እና እኔ አሁን የጠላሁት አሁን ፌሚኒዝም ከያዙት በጣም ዘግናኝ ሴቶቹን በጣም ለማጥፋት ከያዙት ሴክስ ትዳር ውስጥ መጀመሪያ ሲጀመር ሴክስ በቃ ያለሱ አይኖርም ተብሏል። በፈለግሽ ሰዓት ነው በይ እውነቴን ነው የምነግርህ። አሁን በጣም ይዘገንናል። ቺት እያደረገች ውጪ ተጠናቃ መጣ እሱን እምቢ ትለዋለች። ዛሬ ሞኛል፣ ዛሬ ደክሞኛል። ከዛስ አሁን አርግዛ ወልዳ ግን የተወለደ አንተ አባት አይደለም ይባላል መጨረሻ ዲኤንኤ ሲታይ። ግን እሷ ምኑን ተጠቀመችው? ፌሚኒዝም ለምን ለማታለሏ። አሁን እዚህ ቦታ መጥራት ይቀርብኝና እዚህ አሜሪካ ውስጥ አንድ ልጅ አለ የወለደውን ልጅ ተነጥቆ አሁን ሆምለስ ነው ልጁ። በቃ ቤተክርስቲያን በጠራራ ፀሐይ ጠጥቶ ነው የሚመጣው። ሊመከር የደረሰበትን ቆሞ ሲያለቅስ ስታይ ከባድ ነው። ስለዚህ ሁላችንም ከተነሳን ኃጢአት የሚያበረታታ ኃጢአትን የሚዳፈር ትውልድ እንዳይኖር ማስቆም ነው እንጂ የሴት የወንድ ብለን ከጀመርን ልዩነቱ የኛ በአደባባይ ይወጣል፣ የእናንተ ግን ሳይለንት ኪለር ነው። በቃ ወንዱ ወጥቶ አያለቅስም ምን አይልም፣ አረቄ ውስጥ ተደብቆ ጠጥቶ ይሞታል፣ ራሱን ጠልቶ ይሞታል። እና ማቆም ያለብን ክርስቲያናዊ ወንድ እንፍጠር፣ ክርስቲያናዊ ሴት እንፍጠር እንጂ ይሄ አንድ ሰው ትዳር ውስጥ ከገባ በኋላ እውነቴን ነው የምነግራችሁ ሩካቤ ስጋው ይሄ እንትኑ አሁን እናንተ የምትሉት ላግጀሪ ላይፉ የለም። ኃላፊነት ነው ትዳር። ትዳር ደስ የሚል መስቀል ነው። ለምሳሌ 24 ሰዓት አለ። ከ24 ሰዓት ውስጥ እንደው ሚኒመም ከተባለ 5 ሰዓቱ እንቅልፍ ነው። 21 ሰዓት አለ። ከ21 ሰዓት ውስጥ 8 ሰዓቱ ስራ ነው። 13 ሰዓት ሆነ። የቀረው 11 ሰዓት ነው። በዛ 11 ሰዓት ውስጥ ባለትዳሮች ምንድነው ያደረጉት? እሷ ቤቱን ስታሰናዳ እሱ የሆነ ነገር ሲያደርግ 2 ሰዓት 3 ሰዓት ቢኖር ነው። ልጅ ከመጣ በኋላ ደግሞ ያም ሰዓት የለም። እንደሚሰሩት ስራ አሁን ለምሳሌ አሉ ቤተክርስቲያን የሚመጡ ዶክተሮች በሳምንት ውስጥ 12 ሰዓት ለ5 ቀን ምናምን ይሰራሉ። 12 ሰዓት 6 ሰዓት ይተኛሉ፣ 8 ሰዓት። ከዛ ሲነሳስ ልጆቹ አሉ ምን አሉ? መቼ ነው ይሄ እናንተ የተጨነቃችሁለት ልክ እንደ ጎረምሳ ሌሊትና ቀን ሴክስ? ይሄ ርዕስ መሆን አይችልም። በፈለገችው ሰዓት ትውለድ አትውለድ ርዕስ መሆን አትችልም። ልጆች የእግዚአብሔር ስጦታ ናቸው። እንኳን ተጠንቅቀን ቀን ቆጥረን በዚህ ቀን ነው የምወልደው ፕላን አውጥተን አይደለም፣ በስነ ስርዓትም ተጸልዮም ላይገኝ ይችላል። ስለዚህ አሁን ማድረግ ካለብን አኬ እንዳለው አንደኛ አንተና ልደት የጀመራችሁት ርዕስ ትውልድ ነው። እሱ የጀመረው ራስን ማርካት የሚለው ነው። በጣም ብዙ ሰው በዚህ ሱስ ተመቷል። አንተ ደግሞ ችላ ሳትል፣ ምክንያቱም ይሄ ነገር አቅጣጫውን ከሳተ ለቤተ ክርስቲያን ነው ጠላት ቢሆን ከምንፍቅናው በላይ ከባድ ነው። ምክንያቱም አመጽ ነው። ወንድ አያስፈልገኝም፣ መውለድ አልፈልግም፣ ማግባት አልፈልግም፣ ገንዘብ ካለኝ እንደፈለኩኝ መኖር እችላለሁ። አዲስ እርኩስ ትውልድ ነውና የሚፈጥረው አኬ በወር አንዴም ቢሆን ራሳቸው ባለቤቶቹ ገብተው የሳቱትን አቅጣጫ እንዲያስተካክሉ መልካም ነገር ለመፍጠር ጥቃትን፣ መደፈርን፣
ያለ እድሜ ጋብቻን፣ ግርዛትን፣ የፈለጉትን ይሄ ሴቶችን የሚጎዳውን ነገር ለማስቆም ከሆነ እኛ ራሱ እንሰለፋለን፣ እናግዛቸዋለን። ግን መስመሩን አይሳት። ከተናገረሽ አናቱን በዩ ጥለሽ ውጪ እንደዚህ አድርጊ፣ እሱ አይሰራም። እሱን ነው እንጂ እኔ እውነቴን ነው የምልህ በገጠር የሚደረገው ነገር ቢቀር ትምህርታቸውን ቢጨርሱ የሰለጠነና መንፈሳዊ ሰው ብንፈጥር በጣም ጥሩ። ለምሳሌ አሜሪካ ላይ አምሾች የሚባሉ በጣም ትንሽ ናቸው፣ ግን ያቺ የያዟትን ነገር ጥለው ሲወጡ ምንድነው የሚሆነው? የመጨረሻ እንስሳ ነው የሚሆኑት። እነዚህ አምሾች የሚባሉት ባህላቸውን ሲያስጥሏቸው፣ አሁንም ክርስትናውን ካስጣሏቸው እህቶቻችንን ክርስትናው ኖሮ ስጋው ደሙ ኖሮ ንስሐ ኖሮ ይሄን ያህል ጽንስ ማስወረድ ይሄን ያህል ዝሙት ከበዛ ክርስትናው ከጠፋ ደግሞ ምን ሊሆን እንደሚችል አስባቂ። እኔ ያስፈራኝ እሱ እና ወደሱ መስመር ብንመለስ ተዋዶና ተከባብሮ መኖር ብልህ ሴቶችን ብንፈጥር ቤት የሚሰሩ ሴቶች ማለት ነው። እሱን ነው የምለው። እሺ እናመሰግናለን ዲያቆን፣ እግዚአብሔር ያክብርልን። እስቲ አንዳንድ ነገሮችን እስቲ እዛው ቴሌግራም ላይም አማክሩት ይሆናል። ትንሽ ነገር እስቲ ተመካክረን የሆነ ነገር ብናደርግ ደስ ይለኛል። እንደ ክርስቲያን እንደዚህ አይነት ነገር ላይ መስራቱ ኢቨን ሌላ አሁን እያሰብኳቸው ያሉት ነገሮች ራሱ ነበሩ እዚህ እናንተ እያወራችሁ ምናምንም ኢቨን በቸርች ውስጥ ካሉ ነገሮች አንፃር ምናምንም አንዳንድ እያሰብኳቸው ያሉ ነገሮች ነበሩና እስቲ ዝም ብዬ እንግዲህ የተወሰኑ ሰዎችን እርሱን ምናምንም ዝም ብዬ ሲያወራችኋለሁ እና እግዚአብሔር ይርዳን። ይቅርታ ጋይስ፣ በጣም ከታች በጣም ብዙ ሰዎች ያስገባል ምናምን እያላችሁ ነው። ትንሽ ድካም ውስጥ ነን፣ ሰው መውጣት ስላለብን በጣም ይቅርታ። ግን ሰላምን ስላስገባናት ሰላም ትበለንና እንጨርሳለን። ሰሊና እሺ፣ እንዴት አመሻችሁ? ሰላም አመሻችሁ? ይመስገን አምላክ። ሰላም ላንቺ ይሁን። እታችን እንዴት ነው? አቂ ዲያቆን ሰላም ናችሁላችሁ? ይመስገን አምላክ አለን። እሺ፣ እግዚአብሔር ይመስገን። እኔ ዲቨሎፕመንት ወርከር ነበርኩኝ ኢትዮጵያ እያለሁ። አሁን ኢትዮጵያ ያለመደው እስከ ኢትዮጵያ ውጭ ያለው ግን ዲቨሎፕመንት ወርከር የነበርኩኝ ጊዜ ፊልድ እንወጣ ነበር በብዛት እና ፊልድ ስንወጣ ጀንደር ሴንሲታይዜሽን የሚባል ፕሮግራም ነበረ እና እየወጣን ሴቶቹ ምን ሰዓት ተነስተው ምን ሰዓት እንደሚተኙ ጥያቄ እንጠይቅ ነበር እና ጥያቄ ስንጠይቅ ሴቶች ናቸው ቀድሞ ተነስተው ለማታ የሚተኙት። ቀድሞ ተነስተው ሰዓት ቆስቁሰው ምግብ ቁርስ አብስለው ለባለቤታቸው ቡና አድርገው ከዛ እርሻ ሄደው ከሱ ጋር አርበው መጥተው ቤት ምናምን አድርገው ብቻ መጨረሻ ላይ ሊተኙ ሲሉ ውሃ ሙቀውለት ለእግሩ ከእርሻ ሲገባ እሱን ተቀብለው ምናምን ነበር የሚያደርጉትና ያም ሁሉ የሚያደርጉት በፍቅር ነበር። ኮምፕሊትሊ በፍቅር ነበር እንጂ እነሱ ወንዶቹ በላይ ሲሆኑ ሴቶቹ በታች ስለሆኑ አይደለም። እኛ ግን ስንሄድ ምን ይዘን እንሄድ ነው? እዛ ኤንጆ በምሰራበት ጊዜ ኮምፕሊትሊ የዌስተርን አይዲዮሎጂ ይዘን እንሄድ ነው። የፌሚኒዝም የሚባለው ነገር የዌስተርን አይዲዮሎጂ ይመስለኛል። እናንተ ደግሞ በጣም ትልቅ ስራ እየሰራችሁ ነው። አሁን እዚህ ቲክቶክ ላይ ከመናፍቃን ጋር ከምናምን እየተዋጋችሁ ነው ያላችሁ። ትልቅ ስራ እየሰራችሁ ነውና አቴንሽናችሁን ዳይቨርት እንዳያደርገውም እየፈራው ነው ያለሁት። ምክንያቱም ይሄ ጃይንት አኒማል የዌስተርን አይዲዮሎጂ ነው። አሁን የዌስተርን ትራምፔትን እየነፋን ያለ ነው በኃይለኛው። በቃ በጣም በሰፊው የዌስተርን አይዲዮሎጂ እየነፋን ያለ ነውና ትግስትዬ አንቺም ሳይኮቴራፒስት እንደሆንሽ ሰምቻለሁ እና ትንሽ ለዘብ እናደርገው ይሄን ነገርና ባንቀላቀል። አሁን ጠዋት ሲሳይ ቤትም ሰማ ነበር። ሲሳይ ቤት አንተ ገብተህ ሲያጣድፉ ሰምቻለሁ። ከዛ ዲያቆን ዳዊት መመለስ ሲጀምር እሱን ማጣደፍ ጀመሩ። የ12 ዓመትና የ14 ዓመት ልጆች ለዲያቆንና ለቄስ በስለት ይሰጣሉ ሲሉ ነበር። ለቄስ በስለት ይሰጣል ልጅ አንደኛ ነገር ቄስ ቅስና ደረጃ ላይ የሚደርሰው ዲያቆኑ አግብቶ አይደለም ቄስ የሚሆነው አይደል እንዴ? ኦርቶዶክሶችም አይመስለኝም አክቹዋሊ ኦርቶዶክሶችም አይመስሉም እነዛ ልጆች እንደዛ አይነት ኮሜንት ያሳልፉ ነበር። ገርሞኝ ነበር። ምን ነካቸው ነኝ በቃ ኮምፕሊትሊ አይምሯቸውን ስተዋል ስል ነበር። ያውን በቃ ትልቅ አኒማል እየመጣብን ያለው ኢትዮጵያ። አሁን ኢትዮጵያ ውስጥ ቅድሚያ የሚሰጠው ነገር አይደለም። በመሰረቱ ወንዶች እየተደፈሩ ነው ያሉት፣ ወንዶች እየተጎሳቆሉ ነው ያሉት። ቅድም ዲያቆን እስቂያስ ሲመሰክሩ ነበር። ሴት ልጅ አማላ ወንድ ልጅ ብትገል ምንድነው የምትባለው? ምን እንደሚደረግ ምን አይነት ፍርድ የሚሰጣት ሲሉ ነበር አይደል?
ወንዶችም በጣም ብዙ ጥቃት እየደረሰባቸው ነው። አሁን እንግሊዝ ሀገር ውስጥ አብሶሉትሊ ኦብሴሽን የሚባል ሙቪ ሳይለበት ላንተ ሙቪ ሳይሆን ዶክመንተሪ ነው እና ቤዝድ ኦን ትሩ ስቶሪ ነው። ሴቷ ወንዱን አጥምዳ ይዛው አሳስታው ከዛ በኋላ ደግሞ ገላሃለው ሚስት ላይ አሲድ አፈሳለሁ ምናምን። አሁን ሴቶች ላይ አሲድ ይፈሳል፣ ሴቶች ላይ አሲድ እየፈሰሰብን ነው ምናምን ሲሉ ነበር ቀደም ሰማ። ስለዚህ ሳይቤት ትክክል ብቻ እሱ ብቻ ትክክል አይደለም። ወንዶችም ላይ ብዙ ጥቃት እየደረሰባቸው ነው ያለው ወንዶችም ላይ እና ይሄ ፌሚኒዝም የሚለው ነገር ደግሞ ተቀይሮ በወንድ ወይ ሜኒዝም የሚል ነገር ቢመጣና ወይ የሆነ ማርገቢያ ነገር ቢፈጠር ለኢትዮጵያ ለኛ ጫማ በሚመጠነ ነገር ቢሰራልን ጥሩ ነው ባይ ነኝ። ምክንያቱም ዝም ብለን ከተቀጠለ አሁን ካላቋረጥኩሽ ሰላም እንዴት አመሸሽ? ምንድነው መሰለሽ ላይክ ዝም ብለን መተው አንችልም። ምክንያቱም እነሱ በፈለጉት መንገድ እየወሰዱት ነው። አሁን ምክንያቱም እዚህ እኮ አለ ወንዶችም የተጠቁ ነው። ማንም ወንድ መጠቃት የለበትም። ግን በጣም በብዛት ደግሞ ሴቶች እየተጠቁ ነው። ከዛ ደግሞ እነዚህ እየተጠቁ ያሉ ሴቶች ከተማ ውስጥም ትዳር ውስጥም ከትዳር ውጭም ገጠር ውስጥ እየተጠቁ ያሉ ሴቶች እየወሰዷቸው ነው እነዛ ሰዎች ማለት ነው። አጣሙም ይሁን ጽንፈኛም ይሁን ሆናው ይሁን እየወሰዷቸው ነው። እኛ ዝም ብለን ላይክ ወንጌልን ብቻ ይሰበክ የተባለ ይሄ ዝም የሚባል ከሆነ ሲጀመር የኦርቶዶክስን አስተምሮ እንኳን የሚያውቅ የለም። ኦርቶዶክስም ሆና በትክክል ላይክ ቆሮንቶስ ላይ ምንድነው ቅዱስ ጳውሎስ ሌላው እየሞከረ ያለው ኤፌሶን ላይ ምንድነው እያለ ያለው ኦርቶዶክስ ትምህርት ምንድነው የሚለውን ነገር እንኳን ኦርቶዶክስ እንኳን አታውቅም። ጫና የሚፈጥር እንደሆነ ነው የሚታወቀው ማለት ነው። አብዛኛው ሰው አውቀው ምክንያቱም አብዛኛው ሰው ወይ ከሰባኪ ነው እንጂ መጽሐፍ ቅዱስንም አያነብም ሊትራሊ ማለት ነው። ስለዚህ ዝም ካልን እና ይሄን ሹማናንሳው ከሆነ እነዛኞቹ በጣም ኢገርሊ ያነሱት ስለሆነ እነዛ ሰዎች ወደዛ ላይ ሄዱ ነው። ከዛ ዲያቆን ሕዝቅያስ ያሉት ነገር ሊመጣ ነው ማለት ነው። እሱ ማን ስለሆነ ነው በጣም በትንሽ ነገር ትዳር መፍታት በጣም ሲንግል ማማ ሆነን ምናምን እነዚህ ነገሮች በጣም እንትን እየሆኑ ይሄዳሉ ማለት ነው። ስለዚህ እኛ ምንም ነገር እየሰራን ላይ ሆነ ነው ማለት ነው። እኛ መስራት አለብን። ይሄ በጣም ምክንያቱም ምንድነው ሴት ልጅ ሆነች አይደለ የእግዚአብሔር ፓርትነር ልጅ ልጅን በማውለድ በማሳደግ ምናምን ማለት ነውና በጣም ቀላል አይደለም ተጽዕኖና እነዚህ ሴቶች እየተወሰዱ ያሉት በትክክል ባልሆነ አይዲዮሎጂ ከሆነ ምንድነው ኦርቶዶክስ ቤተክርስቲያን ከዛ መታጠርፈው። ስለዚህ እዚህ ላይ በደንብ መሰራት አለበት፣ መጥራት አለበት። ቤተክርስቲያኑ እዚህ ላይ ኢገርሊ መስራት አለበት። ቤተክርስቲያኑ ወይም ደግሞ ቤተክርስቲያን እንወክላለን የሚሉ ሰዎች ማለት ነው የቤተክርስቲያን አባል ነው የምንል ሰዎች ሁላችንም እያንዳንዳችን መስራት አለብን። ጊዜ ልንሰጠው ይገባል። እንደተባለው ሳፖርት ሲስተም ማዘጋጀት አለብን። ይሰፋቶቻችን ማንቃት አለብን። በዛ ወይ መሰራት አለበት። ዝም ልንለው አንችልም። ለማለት ይገባኛል። እሺ ይገባኛል። ልክ ነሽ። ግን እዚህ ላይ አጽንኦት መስጠት የምፈልገው ምንድነው በጣም አድርገን የዌስተርን አይዲዮሎጂ አስገብተን ዋን ሳይዝ ፊትስ ኦል የሚባል ነገር የለም በፍጹም። ምክንያቱም ኢትዮጵያ በነበረው ጊዜ ላይ ፊልድ እየወጣን ሲሰራ ደብረ ብርሃን አካባቢ ነበር። ይሄንን ሴቶቹን ስንጠይቃቸው ከዛ በሳምንት ውስጥ ምናምን በጣም ትልቅ ፋታል አክሲደንት ደርሶ መጣ ቢሯችን ሪፖርት ተደረገ። አንዷ ሴት ለባሏ የፈላ ውሃ ተንተከተከው አምታ እግሩ ሰጣለችበት እና እግሩ የምታጥበው መስሎ ቁጭ ብላ ፈገግ ትላለች እንደ ዩዥዋሊ እንደምታደርገው ነገር እና እግሩ ከተተው ውሃ ውስጥ ከዛ ተቃጠለ። መስሪያ ቤቱ ተከሰሰ ምናምን በጣም ትልቅ ኢሹ ነበር። ምክንያቱም ያንን ደረጃ ድረስ እዛ ደረጃ ድረስ ነው ደግሞ እኛ ነበር። ምክንያቱም እኛ የነጮችን አይዲዮሎጂ ይዘን ሄደን በቀጥታ ለኛ ሀገር መስማማ ነገር እንዴት ታደርጊያለሽ እንዴት እንዲሆናል ያስንት ቆስቁሰን ነው በእኛ ጥፋት ነው እንደዛ ደረጃ ደረሰችው እሷም እና ፌር አልነበረም። ገባሽ? እና ይሄን ነገር መጠንቀቅ አለብን ባይ ነኝ። ደግሞ ኦርቶዶክስ ሃይማኖታችን ላይ ደግሞ አባ ገብረ ኪዳንም ዲያቆን ሄኖክ ኃይሌም በጣም ጥሩ አድርገው ይሰብካሉ ስለ ትዳርም። በውጭ ዓለም ላይ ደግሞ የዘማሪ የሊቀ ዲያቆን ነው አይዱን ነው የይልማ ኃይሉ ሚስትን በጣም ጥሩ አድርገው እየሰበከች ነው ያለችው ስለ ትዳር ኢሹ ልጆችም ላይ እያሰራች ነው ያለችው እሷ። አሁን እነዚህን ሰዎች ማን ነው ያያቸው ያለው ነው እኮ ማለት አብዛኛው ወጣት ሴት እነሱን ያያቸዋል ወይ ነው እኮ። አሁን ጋይስ እንትን ነው መሰለኝ አይ ቲንክ የሰላም ሐሳቧ ለምሳሌ እኔ አሁን ቅድም አሁን እንደዚህ ኖሮችን እኔ ማድረግ አልችልም እና ነገር ስላልነበረ አሁን እኛ ትኩረታችን
ለሰዎች ክርስትናን ማስተማር ምናምን ከሌላ ቤተ እምነቶች የሚነሱ ጥያቄዎችን መመለስ ምናምን ከሆነ እዛ ላይ ፎከስ እንድናደርግ አሁን እሱን ሺፍት እንዳያደርግ አይነት ነገር ነው እያለች ያለችው። ስለዚህ የኛ አገልግሎት ወደ ሌላ ነገር ሺፍት ማድረግ የለበትም። ግልጽ ነው። ምንም ይሄ እንደዛ ነው። ያው ቋሚ ስራችን ልናደርገው አንችልም። ግን አትሊስት ግን ሌሎች ሰዎች ግን ለምሳሌ ሌሎች ሰዎች በጣም እንዲሰሩ ምናምን ማበረታታት ማነሳሳት ግን ይቻላል። እና አንዳንድ ያሰብኩት ነገር አለ ወይ እስቲ ዝም ብላችሁ ሁለታችሁም እንትን አድርጉልኝ ጻፉልኝ እዚሁ ቲክቶክ ላይ እና አወራችኋለሁ ያሰብኩትን ነገር ምናምን። አሁን ግን እዚህ ላይ እንቋጨውና ከታላቅ ይቅርታ ጋር ማለት ነው ከዛ እናወራለን ነገር ጌታ ደግሞ በረከት ሁሉ ይርዳል። አሜን አሜን። እግዚአብሔር ይስጥልን። መልካም አዳር ጌትሻ አለ ወይስ? አሜን አሜን። ሰላም እያዳመጥኳችሁ እኮ ነው። ተማሪ ልሁን ብዬ ነው። ኧረ ዛሬ ያው ተማሪ ሆነናል በሚገባ እንዴ። በጣም በነገራችን ላይ ፌስቡክ ላይ በተደጋጋሚ ፖስት ያደረኩበት ርዕስ ነው። በነገራችን ላይ አንድ 30 አይሆንም ብለህ ነው በዚህ ጉዳይ ጻፉት። የሚገርም ነው። ስለዚህ እስቲ በውስጥ ከአንተ ጋር እናወራለን። እንደዛ እናደርጋለን። መልካም አዳር ሁላችሁም። እግዚአብሔር ከሁላችን ጋር ይሁን።